የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችሁ በሰላም መጣችሁ እያልን በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ሰዓታችን ጠብቀን ተመልሰናል። በመሆኑም አብራችሁ እንዲቆዩ በአክብሮት እየጋበዝናችሁ በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። አንድ የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ ለአፍሪካ ሪፖርት እንደገለጸው ከሆነ የኤርትራ ሰራዊት ከድንበር አካባቢ ባለፈ በትግራይ ክልል ወሳኝና ስትራቴጂካዊ ስፍራዎች ላይ ሰፍሮ ይገኛል ሲል ከሰሞኑም ተናግረዋል። የኤርትራ ጦር የኢትዮጵያን ድንበር ጥሶ በተለያዩ የትግራይ አካባቢዎችም 60 ታንክ፣ 54 መድፍና ሌሎች ከባድ መሳሪያዎችንም በተጨማሪ ብዛት ያለው ወታደር በሶስት አቅጣጫ ማስገባቱንም አረጋግጠዋል። ይህ የኤርትራ ጦር በየትኞቹ በሶስቱ አቅጣጫዎች በየትኛው ገባ በዝርዝር የመረጃ ጊዜ የምንመለስበትና የምናጋራችሁ ይሆናል። እንዲሁም በአሁኑ ሰዓት ላይ በአፍሪካ ቀንድ እጅግ አነጋጋሪ በሆነው የኢትዮጵያ የባህር በር ፍለጋና ከጎረቤት ኤርትራ ጋር ወደ ግጭት ያመራል ወይስ ሰላም ይመጣል? የኢትዮጵያ የባህር በር ጥያቄና የቀጠናው ዲፕሎማሲያዊ ውጥረት ከኤርትራ ጋር ያለውን ወቅታዊ ውጥረት የቀጠናው እንዲሁም ደግሞ የዓለም አቀፍ ሕዝብ ተጽዕኖ ምን ይመስላል? ከዚህ ጋር በተያያዘም ዝርዝር መረጃ አለን። የኢፌድሪ መከላከያ ሰራዊት እያደረገ ያለው መጠነ ሰፊ እንቅስቃሴ ሀገሪቱን ወደ አዲስ ጦርነት ለመግባቷ ዋነኛ ማሳያ ነው ሲል ፖለቲካ ተንታኙ ጀዋር መሐመድም አስጠንቅቋል። ጀዋር መሐመድም አራት መሰረታዊ ስጋት ያላቸውን ነጥቦች ዘርዝሯል። እነዚህ አራት መሰረታዊ ነጥቦች ምንድናቸው? በዝርዝሩ የመረጃ ጊዜ እንመለስበታለን። እንዲሁም ደግሞ ከወደ ኤርትራ አንድ አነጋጋሪ የሆነ ምስል ታይቷል። ይህ ምስል ምንድን ነው? መጨረሻ ላይ የምናሳያችሁ ይሆናል። እነዚህንና ሌሎች መደመጥ ያለባቸው መረጃዎችን ሰዓታችን ጠብቀን ዘንድ ተገኝተናል። በመሆኑም አብራችሁ እንዲቆዩ በአክብሮት እየጋበዝናችሁ በቀጥታ ወደ ዝርዝር መረጃዎቻችን እንሸጋገራለን። በቅድሚያም በአሁኑ ሰዓት ላይ ኢትዮጵያ ከኤርትራ መንግስት ጋር ከፍተኛ ፍጥጫ ላይ ትገኛለች። ከኤርትራ ጋር ያለው ውጥረትም ወደ ግጭት ያመራል ወይስ ወደ ሰላም? የኢትዮጵያ የባህር በር ጥያቄና የቀጠናው ዲፕሎማሲያዊ ውጥረት ተፋፍሞ ቀጥሏል። በአሁኑ ወቅት ላይ በአፍሪካ ቀንድ እጅግ አነጋጋሪ በሆነው የኢትዮጵያ የባህር በር ፍለጋና ከጎረቤት አገራት ጋር ስላለው ወቅታዊ ግንኙነት ምን ሊፈጠር ይችላል የሚለው ጉዳይ ዓለምን እያስጨነቀ ይገኛል። ኢትዮጵያ ከ30 ዓመት በላይ የብስ ተገዳቢ አገር ሁና ከቆየች በኋላ በቅርቡ የባህር በር ባለቤት የመሆኑ ፍላጎቷን በይፋ ማሳወቋ በቀጠናው አዲስ የፖለቲካ ትኩሳት ቀስቅሷል። ይህ ጉዳይም ከኤርትራ ጋር የነበረውን ግንኙነት ወደ ምንም ደረጃ አድርሶታል። የቀጠናው አገራትስ ምን እያሉ ነው? ዝርዝሩን እናቀርብላችኋለን። የኢትዮጵያ አቋምና የሶማሊላንድ ስምምነትም አንዱ የምስራቅ አፍሪካ ጉዳይ ነው። የኢትዮጵያ መንግስት የባህር በር ህልውና ጉዳይ ነው በሚል መሪ ቃል በቅርቡ ከሶማሊላንድ ጋር የተፈራረመው የመግባቢያ ስምምነት ለውጥረቱ ዋነኛ ምክንያት ሆኗል። ስምምነቱ ለኢትዮጵያ ለ50 ዓመት የሚቆይ የ20 ኪሎ ሜትር የባህር በር በሊዝ እንድታገኝ የሚያስችላት ሲሆን በምላሽ ሶማሊላንድ እንደ አገር እውቅና ለመስጠት ቃል መግባቷ ይታወሳል። ይህ እርምጃ በሶማሊያ መንግስት ዘንድ ሉዓላዊነት ተደፍሯል በሚል ከፍተኛ ተቃውሞ የገጠመው ቢሆንም የኢትዮጵያ መንግስት ግን ጉዳዩን ከንግድ ባሻገር ወታደራዊ የባህር ኃይል ለመገንባት የሚያስችል መሆኑን በመግለጽ ላይ ይገኛል። ይህ መነሳሳት ደግሞ በኤርትራ በኩል ጥርጣሬን መፍጠሩ አልቀረም። ከኤርትራ ጋር ያለው ወቅታዊ ቅርብ ውጥረትም ከምንጊዜውም በላይ ተባብሷል። ወደ ኤርትራ ስንመጣ በሁለቱ ሀገራት መካከል ያለው ግንኙነት ከቀዝቃዛ ሰላም ወደ ከፍተኛ ስጋት እየተሸጋገረ ይሄድ ይመስላል። ምንም እንኳን የሁለቱ ሀገራት መሪዎችም ከ2018ቱ የሰላም ስምምነት በኋላ መቀራረብ አሳይተው የነበረ ቢሆንም አሁን ላይ ግን ሁኔታዎች ተቀይረዋል። ኤርትራ የኢትዮጵያን የባህር በር ጥያቄ እንደ ሉዓላዊነት ስጋት ነው የምታየው። በቅርቡ የወጡ መረጃዎች እንደሚያመለክቱት ከሆነ በሁለቱ አገራት ድንበር አካባቢ የወታደራዊ እንቅስቃሴዎች መጨመርና የኃይል ማሳየት እርምጃዎችም እየታዩ ይገኛሉ። ኢትዮጵያ ኤርትራ ወታደሮቿን ከድንበሯ እንድታስወጣ በይፋ የጠየቀች ሲሆን አስመራ በበኩሏ የኢትዮጵያ አካሄድ የቀጠናውን ሰላም የሚያናጋ በማለትም እየወቀሰች ትገኛለች። ይህ ውጥረትም በሁለቱ ሀገራት ብቻ የተገደበ አይደለም። እንደ ግብጽና ቱርክ ያሉ ሀገራትም በጉዳዩ እጃቸውን እያስገቡ ይገኛሉ። ግብጽ ከሶማሊያ ጋር የጦር ስምምነት በማድረግ ለኢትዮጵያ ግፊት ለማድረግ እየሞከረች ሲሆን ኤርትራ ከግብጽና ከሳውዲ አረቢያ ጋር ያላትን ወታደራዊና ዲፕሎማሲያዊ ትብብር ያጠናከረች መሆኑም ይነገራል። የተባበሩት መንግስታት ድርጅትና የአፍሪካ ህብረት በበኩላቸው ሁለቱ ሀገራት ወደ ሌላ አላስፈላጊ ጦርነት
እንዳይገቡና ችግሮቻቸውን በውይይት እንዲፈቱ በተደጋጋሚ ጥሪ እያቀረቡ ይገኛሉ። እንዲሁም የኢትዮጵያ የባህር በር ፍላጎት ህጋዊና ኢኮኖሚያዊ መሰረት ያለው ቢሆንም አፈጻጸሙ ግን በቀጠናው ያሉ ታሪካዊ ቁስሎችን እየቀሰቀሰ ይገኛል። ከኤርትራ ጋር ያለው ግንኙነት በሰላማዊ መንገድ ካልተያዘ የቀጠናው ሰላም በድጋሚ አደጋ ላይ ሊወድቅ እንደሚችልም ተንታኞች ያስጠነቅቃሉ። ኢትዮጵያ በሶማሊላንድ በኩል የምታደርገው ጥረት ይሳካ ይሆን ወይስ ከኤርትራ ጋር ያለው ጥረት ወደ ግጭት ያመራል የሚለው ጉዳይ የሁሉም ትኩረት ሆኗል። በአሁኑ ሰዓት ላይ የኤርትራ ጦር የኢትዮጵያን ድንበር ጥሶ በተለያዩ የትግራይ አካባቢዎችም 60 ታንክ፣ 54 መድፍና ሌሎችን ከባድ መሳሪያዎችን በተጨማሪ ብዛት ያለው ወታደር በሶስት አቅጣጫ ማስገባቱም ተረጋግጧል። አንድ የኢትዮጵያ መከላከያ ሰራዊት ከፍተኛ አዛዥ ለአፍሪካ ሪፖርት እንደገለጹት የኤርትራ ሰራዊት ከድንበር አካባቢዎች ባለፈ በትግራይ ክልል ወሳኝና ስትራቴጂካዊ ስፍራዎች ላይ ሰፍሮ ይገኛል ሲልም ከሰሞኑ ተናግሯል። ከዚሁ ጋር ተያይዞ ከትናንትና በስቲያ አረብ ሌሊት ከ7 ሰዓት ጀምሮ በከፍተኛ ደረጃ የኤርትራ ወታደርም እንቅስቃሴ ሲያደርግ እንደነበርም ታውቋል። በዚህም የኤርትራ ሰራዊት በክፍለ ጦር ደረጃ ወደ ተንቤን አብይ አዲ ከተማ የገባ ሲሆን የጦሩ የተወሰነ ክፍል ደግሞ በአብይ አዲ በሚገኝ ራስ አሉላ አባ ነጋ ትምህርት ቤት ውስጥ እንዳለም ታውቋል። ቀሪው ደግሞ በመምህራን ኮሌጅ አቅራቢያ ጉና ተብሎ በሚጠራው የትራንስ መጋዘን አካባቢ ሰፍሯል። በተጨማሪ ሜካናይዝድ እና ከባድ መሳሪያዎችን ታጠቀ ሌላኛው ጦር ደግሞ ጭኔ ተብሎ በሚጠራው ስፍራ መመሸጉ ነው የተገለጸው። ኤርትራ በቀን 6ኛ ወር 2018 ዓመተ ምህረት ጀምሮ ሜካናይዝድ ጦሯን በሶስት አቅጣጫ ወደ ትግራይ ክልል ማስገባቷም ተረጋግጧል። የሜካናይዝድ ኃይሎችም ታንኮች እንዲሁም ደግሞ የተለያዩ አይነት ታንኮች፣ መድፍ እንዲሁም ደግሞ ሞርተርና የተለያዩ አይነት ከባድ መሳሪያዎችንም አስገብታለች። እነዚህ ከባድ መሳሪያዎችም ብዛትና አሰላለፍ ቤት ገቡ የሚለውን እንደሚከተለው አስደምጣችኋለሁ። አንደኛው ከዛላ አንበሳ ዝባሁንሳ ወደ ሴቪያ የሚወስደው መስመር ሲሆን የተለያዩ አይነት ታንኮች 22 የተለያየ አይነት ታንክ የገባበት ሲሆን ባለ 3 ባትሪ 18 መድፎች 122 ሚሜ መድፍ፣ አንድ ባትሪ 130 ሚሜ መድፍ፣ አንድ ባትሪ 155 ሚሜ መድፍ፣ 10 ሞርተር 8 ሚሜ ሳይዝ ያለው እንዲሁም ደግሞ 6 ሞርተር 120 ሚሜ ስፋት ያለው ገብቷል። ሌላኛው ኤርትራ ጦር የገባበት ቦታ በራማ በኩል ያለው መስመር ሲሆን 20 የተለያዩ አይነት ታንኮች እንዲሁም ደግሞ ባለ 2 ባትሪ 12 መድፎች 122 ሚሜ መድፍ እንዲሁም ባለ 1 ባትሪ 130 ሚሜ መድፍ፣ አንድ ባትሪ 155 ሚሜ መድፍና 8 ሞርተር 8 ሚሜ እንዲሁም ደግሞ 4 ሞርተር 120 ሚሜ በዚሁ በራማ በኩል የገባው የኤርትራ ጦር የታጠቀው መሳሪያ ነው። እንዲሁም በሶስተኛው ከባድሜ በኩል እስከ ማይኩሊ አዲሲተርና አዲ አሰር ሽመልስ የሚወስደው መስመር ደግሞ 20 የተለያዩ አይነት ታንኮች እንዲሁም 4 ባትሪ ያላቸው 24 መድፎች በሳይዝ 122 ሚሜ መድፍ፣ 2 ባትሪ ያላቸው 130 ሚሜ መድፍ፣ 2 ባትሪ ያላቸው 155 ሚሜ መድፍ፣ 20 ሞርተርና 8 ሚሜ ሳይዝ ያለው እንዲሁም 12 ሞርተር 120 ሚሜ ያለውን ማስገባቱም ተጠቁሟል። በሌላ በኩል ህወሓት የካቲት 11 ቀን የሚከበረውን 51ኛውን የምስረታ በዓልን አስመልክቶ ቅዳሜ ዕለት በወጣው መግለጫ ለኢትዮጵያ ህዝብም ጥሪ አቅርቧል። በመግለጫውም የፌዴራል መንግስት የትግራይ ህዝብን ዳግም ለማጥፋት የሚያደርገውን ወታደራዊ ዝግጅት እንድታወግዙ ይጠበቃል። ልጆቻችሁን ዓላማ ቢስ ከሆኑ ደም አፋሳሽ ጦርነት ልታድኑ ይገባል ሲልም ገልጿል። በአሁኑ ሰዓት ላይ የኢትዮ ኤርትራ ውጥረት ተፋፍሞ ቀጥሏል። ሰላም ለሀገራችን። የኢፌድሪ መከላከያ ሰራዊት እያደረገ ያለው መጠነ ሰፊ እንቅስቃሴ ሀገሪቱን ወደ አዲስ ጦርነት ለመግባቷ ዋነኛ ማሳያ ነው ሲል የፖለቲካ ተንታኙ ጀዋር መሐመድ አስጠነቀቀ። ጀዋር መሐመድ 4 መሰረታዊ ስጋቶችን አስቀምጧል። በዚህም አንደኛው ከ1991 ወዲህ ያልታየ ከፍተኛ ስምሪት ሲሆን አሁን ላይ በሰሜን ኢትዮጵያ እየታየ ያለው የወታደር ክምችትና የኃይል ስምሪት ከ1991 እስከ 1993 የኢትዮ ኤርትራ ጦርነት ወዲህ ታይቶ የማይታወቅ ነው። ይህ ሀገሪቱ የመከላከያ ኃይል 75% የሚሆነው በአሁኑ ወቅት ላይ ወደ ሰሜን ግንባር መጓዙንም ወይም ደግሞ እዚያ መመደቡን ገልጸዋል። ይህ ዝግጅቱ ለተራ ልምምድ ሳይሆን ለከፍተኛ ውጊያ መሆኑንም ያመላክቷል ብለዋል። ሁለተኛው በኦሮሚያና አማራ ክልሎች የተፈጠረ የጸጥታ ክፍተት ሲሆን ሰራዊቱ ካለፉት ጥቂት ዓመታት ጀምሮ በኦሮሚያና በአማራ ክልሎች ከሚንቀሳቀሱ አማጽያን ጋር ውጊያ ላይ መቆየቱ ይታወቃል። ሆኖም ግን አሁንም ሰራዊቱ ከነዚህ ቀጠናዎች በድንገት ተነቅሎ ወደ ሰሜን መላኩ በእነዚህ አካባቢዎች ላይ ትልቅ ጸጥታ ክፍተት መፍጠር
እንደሚችልም ጀዋር ጠቁሟል። መንግስት ይህንን ክፍተት በቂ ስልጠና በሌላቸው አዛውንት ሚኒሻዎች ለመሙላት ቢሞክርም ዘላቂ ሰላም ማስፈን እንደማይቻሉ አመላክቷል። ሶስተኛው የሀገር ውስጥ ሰላም መናጋትና የመፍረስ አደጋ ሲሆን መከላከያ ሰራዊት በሰሜኑ ግንባር በሚደረገው ረጅም ጦርነት ውስጥ የሚቀረቀር ከሆነ በኦሮሚያና በአማራ ክልሎች ያለው ሁኔታ ከቁጥጥር ውጭ ሊወጣ እንደሚችልም ጀዋር ይተነብያል። ሰራዊቱ በሰሜን በኩል በሚደረገው የተቆፋፈረ ቦይ ውጊያ ተጠምዶ ከቆየ የተቀረው የሀገሪቱ ክፍል ጸጥታ መዋቅር ሙሉ በሙሉ ሊፈራረስ ይችላል ብሎም ያምናል። አራተኛው የጠቅላይ ሚኒስትሩ ብቸኛ አማራጭ ነው ያለው ከላይ የተጠቀሱት ነጥቦች መነሻ በማድረግ ጀዋር እንደገለጸው ከሆነ ጠቅላይ ሚኒስትር አብይ አህመድ አሁን ካለበት የፖለቲካና የወታደራዊ አጣብቂኝ ውስጥ ለመውጣት ያለው አማራጭ ጦርነት መጀመር ብቻ ሆኗል። ጦርነቱ በፍጥነት አጠናቆ ሰራዊቱን ወደ መካከለኛው የሀገሪቱ ክፍል ለመመለስ በማቀድም ለውጊያ መዘጋጀትን ትንታኔ ያሳያል። የጀዋር ትንታኔ የሚያሳየው መንግስት በሰሜኑ በኩል የሚከፍተውን ጦርነት ስኬታማ ካልሆነ በአጭር ጊዜ ካልተጠናቀቀ ሀገሪቱ በውስጥ አመጽና በውጭ ጦርነት መካከል ሆና ከፍተኛ ቀውስ ውስጥ ልትገባ እንደምትችል ነው። ይህ የጀዋር መሐመድ አራት መሰረታዊ ስጋቶች ናቸው። በተከታዩ መረጃችን አድማጭ ተመልካቾቻችን በኤርትራ በኩል የኢትዮጵያን ባንዲራና መሪዎችን በሁለት እግር ረግጦ የያዘ ምስል ከሰሞኑ ለእይታ መቅረቡ አነጋጋሪ ሆኗል። ይህ የተከናወነው ከሰሞኑ የፈንቅል ኦፕሬሽን መታሰቢያ በምጽዋ የተከበረ ባለበት ወቅት ነው። በዓሉን አስመልክቶ ከተዘጋጁ ዝግጅቶች አንዱ በሆነው የስዕል አውደ ርዕይ ላይም የታየው ክስተት አነጋጋሪ ሆኖ ቀጥሏል። በዚህም በአውደሪው ላይ በታየው ስዕል ከቀረቡ ስዕሎች አንዱ የኢትዮጵያን ክብርና እሴት የሚነካ ነው። በስዕሉ ላይም እንደሚታየው አንድ ከስክስ ጫማ ያደረገ ወጣት በውሃ ላይ የተሰራን የኢትዮጵያ አረንጓዴ፣ ቢጫ፣ ቀይ ባንዲራ የመሪዎቹን ፎቶ ረግጦ ይታያል። በስዕሉ የሚታየው ወጣት የአፄ ኃይለ ሥላሴን፣ መንግስቱ ኃይለማርያምና የአሁኑ ጠቅላይ ሚኒስትር አብይ አህመድን ምስል አብሮ ይታያል። ምስሉ በሀገሪቱ መንግስት ድረገጽ ላይም ለቀውታል። በኢጣሊ የሙሶሎኒ ወረራ ወቅትም ሙሶሎኒ ኢትዮጵያን የወረረበት አንደኛ ዓመት በሚያከብርበት የሮም አደባባይ ላይ ኢጣሊያኖች በይሁዳ አንበሳ ላይ ሲሳለቁ የኢትዮጵያን ባንዲራ ላይ ሲተፉ የተመለከተው የ21 ዓመቱ ዘራ ያደረሰ ሀገሬን ካላስከበርኩ እኔ ማን ያከብረኛል ብሎ የያዘውን ጎራዴ መዞ በሐውልቱ ላይ ሲሳለቁ የነበሩ መኮንኖችን በቁማቸው ገድሎ መስዋዕቱ የወቅቱ አነጋጋሪ ጀብዱ እንደነበረም ታሪክ ያስረዳል። የዚህ ምስል ዋነኛ ዓላማም በአሁኑ ሰዓት ላይ በኢትዮጵያና በኤርትራ መካከል ያለውን ውጥረት የሚያስረዳና ጦርነትም የማይቀር መሆኑን የሚያመላክት መረጃ ነው። አድማጭ ተመልካቾቻችን በዚህ መረጃ ሳትችላችሁ መጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። መልካም ቆይታ